ኤፍራታ ስትሉ የነበራችሁ ስታጠያይቁ የነበራችሁ እኛም ጭምር ስናጠያይቅ ነበር። ያው ሰሞኑን እንደምታውቁት እንደው አያያዙ እንዴት እንደሆነ ይሄ ከዚህ ሰውነ ተንከሲስ የሆነ ሰውዬ ማለት ነው። ያው አንቋት ነበረ። በዛው ትኑር አትኑር፣ ትትረፍ አትትረፍ የሚለው የሁላችንም ጥያቄ ነበረ። ያው ደንግጠናል እኛም እንደዚህ አሁን ሴት ልጅ እንደዚህ ይታነቃል? አሁን እንደዚህ ይታነቃል ጋይስ? እና ያው እንዳሰብነውም ሁሉም አስቧል። እና አሁን ስንደውል ማለት ነው ምላሽ ተሰጥቶናል። ምላሹም እነግራችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ክብረትና ክብራን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ ያው የኤፍራታ የምትወዱ ኤፍራታ ነገር የሚያሳስባችሁ የሚያስጨንቃችሁ የሚያስጨንቀን እንዴ እኔስ ማን አለኝ? ስንጨነቅ ስንሰቃይ ቆይተናል። ያው 2 ቀን 3 ቀን ነው ከመጡ። እንግዲህ ያው ይቺ ልጅ ሁላችንም ያው አሳስባናለች እና ምንም ትሆን ምን እስካሁን የታወቀ ነገር የለም። እኔም ደውዬ ነበረ። ስደውል ደግሞ ስልካቸው አንዴ ቢዚ ያደርጉታል፣ አንዴ ያነሱታል፣ አንስተው ዝም ብለው ያስቆጥራሉ። እና እኔም ኤፍራታ እንደዚህ ሆና የት ደረሰች የሚለውን ያው ለማወቅ ፈልጌ ነበር። እንደተለመደው ያው እኔ እንደዚህ አስጨናቂ ነገር ሲኖር ያው እደውላለሁኝ፣ መደወሌን አይቀርም ነው እደውል። ያው አንዳንዴ ከተነሳ ያው እነግራችኋለሁ ሁሌም ምላሹ እንደተለመደው። ዛሬ ግን ምንም ምላሽ አላገኘሁም። የራሴ ጨንቆኛ ማለት ነው። በተለይ ደግሞ ገኒም ደግሞ እያፈላለገች ነው አሉ። ሌላ መፍትሄም እየፈለጉ ነው አሉ። እናታና ገኒ እያፈላለጉ እንዲሁም ደግሞ ምን ይሻላል የሚለውን እየተወያዩ ነው አሉ። ጽዮን ደግሞ ሰሞኑ እንደምታውቁት ሁሉም ነገር ጽዮን ስለነገረጃት ያው አስገድዶም እንደሆነ ናታን እንደሚያጠፋ ናታን ቆሞ ለመሄድ ያው እኔ አንገቴ ብደፋ ይሻለኛል፣ እኔ መስዋዕት ነው ያ ነገር ሁሉም የጽዮን ነግራት ነበረ። ጽዮን ደግሞ ምናለች? በቃ ሁላችሁም ተረጋጉ፣ ምንም ነገር ያሳስባችሁ ነገር የለም፣ ሁሉም በጊዜ የማይፈታ ነገር የለምና ኤፍራታ ላይ ምንም ቢደርስ ምን ያው ሁላችንም እንትላለን። አሁኑ ግን ተረጋጉ፣ እንዴ ከዛ ሰውዬ እናስወጣታለን የሚለው ተረጋግተን ስናስብ ነው ብላ እንግዲህ ሁሉም ሰብስባ እያረጋጋች ነው አሉ። ምክንያቱም ያው ሙሉ ለሙሉ መልሷታል። እኔ እርግጠኛ ነኝ እስካሁን ጽዮን ሙሉ ለሙሉ ቢመልሳት ኖሮ የዚህ ያክል ደረጃ አይደርሱም ነበረ። ምክንያቱም ከኤፍራታ ጎን ትቆም ነበረ። ከዛ በፊት ቃል ተገባብተው ነበረ። ታስታውሳላችሁ? ኤፍራታ ታግታ በተለቀቀችው ሰሞን እነ ዳጌ ጋር ቃል ተገባብቶ ነበረ። ሰሞን በትውስታም ቢሆን አቅርበውት ነበረና የእሷን ያለማስታወስ የጽዮን መታመምን ይህ ሁሉም ሊሆን ችሏል ማለት ነው። አንዳንዴ የሆነ ጉድለት ሲመጣ አንድ ነገር ይጎድላል። ስለዚህ በዛ ሰዓት ያው ኤፍራታ ብቻ ነበረች ይህን ሲሆን ማለት ነው። ምክንያቱም መጀመሪያ ከእሷ ጋር ነበሩ። ያ ሁለቱ ሁሉም ነገር ይነጋገራሉ፣ ይመካከሩ ነበር። ሚስጥራቸው አንድ ነበረ። ስትታመም ደግሞ እፉዬ ብቻዋ ሆነ። ያ ሁሉም በዙሪያ ያሉትን እንደምታውቁት ናቸውና በዛ ሰዓት እኔ ጽዮን ባትታመም ብዬ ተመኘው። ምክንያቱም መታመሟ ነው የሆነ መፍትሄ ይገኛል ነው ይገኝ ነበረ። ምክንያቱም ኤፍራታም ይሄን ያክል እንትን ብሎ አያስገባትም ነበርና ያለው የሚከዝተው ነገር ትነግራት ነበረ። ኢቭን በዚህ እንደሚያስፈራራት ናታን ይሄን እንዳደረገው ብትነግራት ኖሮ እስካሁን ያው ከ1 2 ይሻላል፣ ከ2 3 ይሻላል። እንደዚህ አባባል አለ። አው እንደዛ አባባል ማለት ነው። ቢሆን ኖሮ ባትታመም ኖሮ የሆነ ሲስተም ይጠፋል ብዬ አላስብም። ምክንያቱም ስማርት የሆነች ልጅ ነች ጽዮን ማለት ነው። ስለዚህ አንድም የእሷ መታመም፣ ሁለትም ደግሞ ኤፍራታ ማንም የማታማክረው ሰው የለም። ይህ የማን እስቲ ይዋት የማን ነው የምታማክረው? ማን አለ? ማን? ሉሊት እንደምታውቋት ነው፣ በቅዋቃ ነች። ጺም ደግሞ እንደምታያት ነው፣ ታማለች። እንደው ቤዛ እንደው በአሁኑ ሰዓት ቢሆን ኖሮ እንደው ያኔ እንደዚህ መልሷት ቢሆን ኖሮ አሁን መልካም ሰው ሆነች። ጥሩ 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 ሰው ጥሩ ታውቃላችሁ፣ አላናቅም በሉ። አሁን ጥሩ ሰው ሆናለች። እንደው እሷ ያኔ እንደው እንዳሁን ብትሆንላት ኖሮ ቢያንስ የሆነ ትተነፍስ ነበረ። አንዳንዴ የሚሰማችሁ ሰው አግኝታችሁ ስትነፍሳችሁ ከዛን ካላችሁበት እንትን ልድቃይ ተለቀቃላችሁ ወጣላችሁ ማለት ነው። ያው
ይሁን የሚሰማችሁ ሰው ስታጡ ወደዛ 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 እያለ ይከታችኋል። ልክ እንደ ኤፍራታ ይሄ ቢሆን ይሄ ነው ይሄ ብን ሌላው ደግሞ ፖሊሷን ብሌማነች የቤዛን ጓደኛ እሷ እንኳን እየተከታተለቻት ነበረ። ትንሽ ራሱ ፍንጭ ነገር ብትሰጣት ግን በአሁኑ ሰዓት በእርግጥ ኤፍራታም ላይ አልፈርድም። ማን ይታመናል? አላመነቻትም። የእሱ ሰው ብትሆኝስ ብላ ተናግራለች። በእርግጥ ልትሆንም ትችላለች። ማንም ሰው ይገምታል። በዛ ሰዓት ምንም የማታውቁት ሰው መቶ እንደዚህ ውስጥ እንትናችሁ ሲመረምራችሁ እሱ ብዙ ሰው እንዳለው ስታውቁ የእሱ ሰው ቢሆንስ የሚለው ነገር ያው ማንም ሰው የሚመጣለት ሀሳብ ነውና እኔ ይሄን ስለመጣ እንትን አለ። ምክንያቱም ያው ሊሆንም ይችላል። ሶ አስቸጋሪ ነው፣ ትንሽ ከባድ ነው። ብቻ ኤፍራታ ከዚህ ካለችበት ነገር ቢቆይም እንደምትወጣ ባለሙሉ ተስፋ ነኝ። ግን አሁን ተሽሏታል ወይ? ሰሞኑ በይህን አያያዙ ተርፋ ይሆናል ወይ የሚለውን የሁላችንም ጥያቄ ነበር። ያው እስካሁን የተመለሰ ነገር የለም። ነገር ግን ሊመለስም ላይመለስም ይችላል። አይዶን ነው ይመልሳሉ። ዛሬ ካልመጡ ነገ፣ ነገ ካልመጡ ደግሞ እንዲ ሀሳባችሁ ምን እንደሆነ ደግሞ ቲክቶክ ሄደን እንጠይቃለን። ቲክቶክ ሄደን አቤቱታ እንቀርባለን። ከዚህ እያስቃዩን ደግሞ እነሱ ደግሞ ከዛ ቲክቶክ ላይ እኮ አሻሼ ገዳሜ ይላሉ እኮ። እኔ እኮ ግርም ምንም ለኛ አንዳንዴ ሰው በዚህ ተጨንቆ እነሱን ሰው እየተጠባበቃቸው በቲክቶክ ደግሞ ሲጨፍሩ ይመጣሉ። ጋይስ አሁን ይሄ ኖሮ ነው እና ምንላችሁ ፈልጌ ነው። አንዳንዴ በጣም ስትቆረቆርላቸው አይገባቸውም ይሆን ደግሞ እንደዚህ ሲጠፉ ደግሞ የሆነ እንደ ሰሞኑ አስጨናቂ ቪዲዮ ለቀው ደግሞ ሲጠፉ ሰው ይጨነቃል አይሉም እንዴ? እንዴ ይሄማ አንዳንዴ የእኛ መሰቡልን እንጂ እኛ የእናንተን ስናስብ እናንተ መሰቡልን። ስለዚህ ባይሆን አንድ ሁለት መስመር በጽሁፍም ቢሆን ደህና ነን አትጨነቁ የሚለው መልእክት ብታስቀምጡልን እኛ እንሰማለን፣ እናያለን፣ ከዛ እንረጋጋለን። አይዋ እንረጋጋለን። እንደዚህ ጥፍትፍት አትበሉ። ለማንኛውም ያው ያፌትም ቀንህ ቅርብ ነው፣ እንደዚህ ሆነህ አትቀርም። ሁሌም ኤፍራታን ያስቃያህ አትኖርምና ነገ በተራ ያው ጊዜ እንደ ቂጣ ይገላላበታል። ስለዚህ ነገም ያንተ ተራ ሊሆን ይችላል። ስለዚህ ዛሬ ያንተ ቀን ሊሆን ይችላል፣ ነገ ደግሞ ያው ታውቃለህና ብዙም በድራማ ቢሆን እንደዚህ ሰው አታስቃዩ። ሰው ስታስቃዩ ሰውም ይሁን ማንኛውም ነገር የሆነ እንትናችሁ ጭራሽ ማን አለብኝነት ሲበዛ ነገ ምን ማንኝና ነው የሚለው ነገር አስታውሱና ምንድነው ሰው አይናቅም፣ ሰው አይናቅም፣ ነገ መድረሻ አይታወቅም የሚል ማን ነበረ? ስለዚህ ዛሬ አንድ ሰው ንቃችሁ ከፍ ዝቅ እያደረጋችሁ በማናለብሽነት አንተ ስለበለጥክ ወይም ደግሞ አንተ ስለሳይሆን በዛ ሰው ንቀህ እንደዚህ ታደርግ ነገ ደግሞ ያንተው ቀን ሊሆነን ይችላልና በዚህ ያክል ሰውን አትጉዱ፣ እንደዚህ አታስቃዩ፣ የኛም እንደዚህ አታስተምሩ ለማለት ያክል ነው። ሰላማችሁ ይብዛ። አዲስ ነገር ካለ እመጣለሁ።